አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ብሎን ነበር። በዚህ ጸሎት ላይ ጽድቁን ቀጥሎ መንግስቱን ነው ያስቀደመው። ጽድቁ ስምህ ይቀደስ ማለት ነው። መንግስቱ መንግስት ትምጣ ማለት ነው። እግዚአብሔር ለመንግስቱ መነሻም የለውም ፍጻሜም የለውም። እግዚአብሔር መነሻ የሌለው ማለት በዚህ ጊዜ ነገሰ የሚባል ንጉስ አይደለም። ስለዚህ ለመንግስቱ መነሻ የሌለው ነው። መዝሙር 74 ቁጥር 12 ላይ እግዚአብሔር እስተ ንጉስ ውእቱም ቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል። ከዓለም አስቀድሞ ማለት ሰማይና ምድር ሳይፈጠሩ ሰውና መላእክት ሳይፈጠሩ። እኛ በተለምዶ አንድ ንጉስ ለመንገስ ግዛት ያስፈልገዋል፣ ሰራዊት ያስፈልገዋል፣ ህዝብ ያስፈልገዋል። እግዚአብሔር ህዝቡ ሳይፈጠሩ ሰውና መላእክት ሳይፈጠሩ ሰራዊቱ ሳይኖሩ ግዛቱ ሰማይና ምድር ሳይኖሩ ከዓለም አስቀድሞ ንጉስ ነው። ነገስታት የሚነግሱት በህዝብ ነው። እግዚአብሔር ግን በህዝብ የነገሰ እኛ ተፈጥረን ያነገስ ነው አይደለም። እግዚአብሔር እኛም ሳንኖር ንጉስ ነው። ሐዋርያትም እንደዚሁ ጠይቀውት ነበር። ክርስቶስ ግን መንግስቴ ከዚህ ዓለም አይደለችም፣ መንግስቴ እስከዚች ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር፣ መንግስቴ ግን ከዚህ ዓለም አይደለችም አለ። መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም ግን አላለም። ከዚህ ዓለምና በዚህ ዓለም ይለያያል። የእግዚአብሔር መንግስት ከዚህ ዓለም ነው አይደለም፣ ከዓለም የተገኘ መንግስት አለ። በዚህ ዓለም ነው፣ አዎ ዓለምን ይገዛል። መንግስት ትምጣ ስንለው አንተ ና ማለታችን ዳግም ምጽአቱን እየናፈቅን ነው። መምጣቱን ወደኛ ዳግም ሊፈርድ መምጣቱን እየናፈቅን ነው ማለት ነው። የመጀመሪያው መንግስት ትምጣ ማለት ናልን ማለት ነው። ይሄ ትልቅ ጸሎት ነው። ጌታ ሆይ ቶሎና ይላል ዮሐንስ ራዕይ ምዕራፍ 22 ቁጥር 17 ላይ ጌታ ሆይ ቶሎና ምጽአቱን መመኘት ማለት ነው። በእውነት በእግዚአብሔር መንገድ ለሚሄድ ሰው የክርስቶስ መምጣት የሚፈራ ኧረ እንደው ባለመጣ የሚያሰኝ አይደለም። ቶሎና ነው ያለው ቅዱስ ዮሐንስ። ግን ቶሎና ለማለት እንደሱ ደግሞ ቶሎና የሚያሰኝ ኑሮ ያስፈልጋል። በምን አለዚያ ምን ይዤ በእግዚአብሔር ፊት ልቀርብ ነው ብለን ደግሞ በፍርሃት መጠንቀቅ ያስፈልጋል። እና ይሄ ጸሎት ቤተክርስቲያንን የምትጸለየው ጸሎት ነው። በዮሐንስ ራዕይ የተጻፈው ጸሎተ ሰማዕታትም ነው። እስከ መቼ አትፈርድም? እስከ መቼ ደማችን ይፈሳል ይላሉ ራዕይ ምዕራፍ 6 ላይ ከቁጥር 10 እስከ መቼ አትፈርድም ማለት ዕለተ ምጽአት እንዲመጣ ይጠብቃሉ። የክርስቶስ መምጣት በጉጉት የሚጠበቅ ነው። ግን ንጽሐ ነፍስ ሳይኖረን ንጽሐ ስጋ ሳይኖረን ያለ ቅድስና ና ብትለው ኩነን ይሄን እየለመንክ ነው። እርግጥ የሰው ምጽአቱ መሞቱ ነው። ግን ዕለተ ምጽአቱን ደግሞ መናፈቅ ትልቅ ነገር ነው ማለት ነው። የጌታ መምጣት ትልቅ ነገር ስለሆነ ቤተክርስቲያን መንግስት ትምጣ አንተና እያለች ትለምናለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ይህን የምትሰሙ ሁሉ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። ምሕረት ቸርነቱን አብዝቶ እስከዚህ ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በሚኖረን ጊዜ እንግዲህ አባታችን የሚለውን ትምህርታችንን ቀጣይ ክፍል እንመለከታለን። ባለፈው ክፍለ ጊዜ ስምህ ይቀደስ የሚለውን ተመልክተን ነበር። በዛሬው ትምህርታችን ደግሞ መንግስት ትምጣ የሚለውን እናያለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ መንግስትህ ትምጣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ስምህ ይመስገን፣ ይከበር፣ ይለይ፣ ከፍ ከፍ ይበል ካልን በኋላ ስሙ የሚቀደስባት መንግስቱ ደግሞ እንድትመጣ መንግስት ትምጣ ብለን እንጸለያለን። እንግዲህ መንግስት ትምጣ የሚለውን ጸሎት ለመጸለይ ምክንያት የሆነን አባታችን ሆይ የምንልበት መንፈስ ስለተሰጠን ነው። አባታችን ካልነው መንግስቱን የመጠየቅ መብት አለን። ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 7 ላይ ልጆች ስለሆናችሁ እግዚአብሔርን አባ አባት ብላችሁ አባ አባት ብሎ የሚጠራ የልጁን መንፈስ በልባችሁ ውስጥ ላከ ካለ በኋላ ከእንግዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ይላል። የእግዚአብሔር ወራሾች ነን እኛ። ወራሹ ምንድን ነው? የምንወርሰው መንግስቱን ነው። ስለዚህ ልጅ አባት ብለን መጥራት ከቻልን ቀጣዩ አባት ብለን የመጥራታችን ወይም ልጅ የመሆናችን ውጤቱ ደግሞ መንግስት ትምጣ ማለት መቻላችን ነው። እና መንግስት ትምጣ ማለታችን ልጅ መሆናችንን የሚያሳይ ቃል ነው። እንግዲህ ክርስቶስ አስቀድማችሁ ጽድቁንና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል ብሎን ነበር። በዚህ ጸሎት ላይ ጽድቁን ቀጥሎ መንግስቱን ነው ያስቀደመው። ጽድቁ ስምህ ይቀደስ ማለት ነው። መንግስቱ መንግስት ትምጣ ማለት ነው። ከዛ በኋላ ሌላው ይጨመርላችኋል ደግሞ የዕለት እንጀራችንን ስጠን ነው ማለት ነው። እንግዲህ መንግስት ትምጣ የምንለው ምንድን ነው? በአጠቃላይ የእግዚአብሔር መንግስት የሚባለው ምንድን ነው የሚለውን በዛሬ ትምህርት ክፍላችን እንመለከታለን። እንግዲህ የእግዚአብሔር መንግስት ወይም እግዚአብሔር ንጉስነቱ እና መንግስቱ ግዛቱ ሕያው የሆነ ዘላለማዊ መንግስት ነው።
እግዚአብሔር ለመንግስቱ መነሻም የለውም ፍጻሜም የለውም። እግዚአብሔር መነሻ የሌለው ማለት በዚህ ጊዜ ነገሰ የሚባል ንጉስ አይደለም። ስለዚህ ለመንግስቱ መነሻ የሌለው ነው። መዝሙር 74 ቁጥር 12 ላይ እግዚአብሔር እስተ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም አስቀድሞ ንጉስ ነው ይላል። ከዓለም አስቀድሞ ማለት ሰማይና ምድር ሳይፈጠሩ፣ ሰውና መላእክት ሳይፈጠሩ። እኛ በተለምዶ አንድ ንጉስ ለመንገስ ግዛት ያስፈልገዋል፣ ሰራዊት ያስፈልገዋል፣ ህዝብ ያስፈልገዋል። እግዚአብሔር ህዝቡ ሳይፈጠሩ፣ ሰውና መላእክት ሳይፈጠሩ፣ ሰራዊቱ ሳይኖሩ፣ ግዛቱ ሰማይና ምድር ሳይኖሩ ከዓለም አስቀድሞ ንጉስ ነው። ነገስታት የሚነግሱት በህዝብ ነው። እግዚአብሔር ግን በህዝብ የነገሰ እኛ ተፈጥረን ያነገስ ነው አይደለም። እግዚአብሔር እኛም ሳንኖር ንጉስ ነው። ከዓለም አስቀድሞ ንጉስ ነው ያለው ነቢየ እግዚአብሔር ይህንን ነው። መንግስቱ መነሻ የለውም፣ መንግስቱ ፍጻሜም የለውም። ለመንግስቱ ፍጻሜ የለውም። ብዙ ቦታ ተብሏል። ስንጸልይ ምን እንላለን? ዳንኤል 2:44 ላይ የሰማይ አምላክ የዘላለም መንግስትን ያስነሳል ብሎ ተናግሯል። የማያልፍ መንግስትን የማይፈርስ ይላል። ይህ የማይፈርስ መንግስት እንግዲህ የሱ ነው፣ የሱ ግዛት ነው። ስለዚህ እግዚአብሔር በመንግስቱ ህልፈትም የለበትም፣ ሽረትም የለበትም። ህልፈት ማለት ነገስታት ነግሰው ይሞታሉ። የፈለገ አንቀጥቅጠው ቢገዙ 40-50 ዓመት ነው፣ ከዛ በላይ ሊገዙ አይችሉም። በአረፍተ ዘመን ወይም የዘመን ግድግዳ ገቷቸው ይሞታሉ። ወይ ደግሞ ሽረት አለባቸው፣ በቁማቸው ከስልጣናቸው ይወርዳሉ። እግዚአብሔር ግን በመንግስቱ ህልፈትም ሽረትም የለበትም እና መንግስት ትምጣ ስንል ስለዚህ ዘላለማዊት መንግስቱ ነው። የእግዚአብሔር መንግስት ዘላለም ነው። መንግስተ ስላሴ ዘላለም እንላለን። የስላሴ እግዚአብሔር መንግስት ዘላለም ነው። ግን ዘላለም ሲባል መጽሐፍ ቅዱስ ሁለት አገባብ አለው። ዘላለም ሲል የኛ ዘላለም አለ፣ የኛ ለፍጡራን፣ ለእግዚአብሔር ግን ዘላለም ደግሞ ይለያል። የኛ ዘላለም ምንድነው ካላችሁ በጊዜ የሚገደብ ዘላለም ነው። ለምሳሌ እስቲ እነዚህን ጥቅሶች ዋቸው። ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው ይላል መክብብ 1:4። ምድር ግን ለዘላለም ነው ሲል ይቺ ዓለም እስክታልፍ ድረስ ነው ማለት ነው እንጂ አያቆምም ማለት ነው። ማቆሚያ የሌለው ዘላለም አይደለም። ጊዜ ያለው ፍጻሜ ያለው ዘላለም ነው። የእግዚአብሔር ዘላለም ግን ዘላለማዊነት ነው፣ የማያቋርጥ ነው። እግዚአብሔር ከጊዜ መለኪያ ውጪ ነው። የእግዚአብሔር ጊዜ ይሄ የተቀደሰው ጊዜ ይባላል፣ ሳከርድ ታይም ይባላል። እግዚአብሔር ትናንትና ዛሬና ነገ የሚለው ነገር የለም። ለሱ ያው ነው። ትናንትም ዛሬም ነገም ያው ነው እግዚአብሔር ይላል አይደለ? ስለዚህ ለሱ ትናንት የሚባል ነገር የለም። ትናንትም አሁን እንዳለች ነች፣ ነገም ደግሞ። ለዚህ ነው እግዚአብሔር መጻያቱን ኃላፊያቱን የሚያውቀው ትናንትም ነገም ዛሬ በፊቱ እንደሚሄዱ ናቸው። ለምን? እሱ ከኛ የጊዜ መለኪያ ውጪ ነው። ወደ የተቀደሰው ጊዜ የሚባለው ሳከርድ ታይም የሚባለው ቅዱሳን ወደ ብቃት ሲመጡ ልክ እንደሱ ይመጡና ትንቢት መናገር የሚመጣውን ማየት ይጀምራሉ፣ ወደ እግዚአብሔር በተጠጉ መጠን ማለት ነው። እና እሱ ቅድመ ዓለም የነበረ ነው፣ ጊዜ አይወስነውም ማለት ነው። ክርስቶስ በምድር ላይ ሳለ ምድራዊውን ንግስና ይሄ የሚያልፈውን በጊዜ የሚገደበውን ንግስና ሊያነግሱት ሞክረው ነበር። እሱ ዘላለማዊ ንጉስ ነው እንግዲህ እና ብዙ ሞክረዋል። በተለይ ምግብ ያበላቸው ጊዜ ሰው ሲጠግብ የሚናገረውን አያውቅምና ዮሐንስ ወንጌል ምዕራፍ 6 ቁጥር 15 ላይ እንደዚህማ ከሆነ ለምን ደህና ነገር የሚሰጠን እንደሚያበላን የሚያጠጣን ከሆነ እናንግሰው ብለው ተከትለውት ነበር። ክርስቶስ ግን ወደ ተራራ ሸሸ ይላል። ሊሰቅሉት ሲመጡ ያልሸሸ ክርስቶስ ሊያነግሱት ሲመጡ ግን ሸሸ። የእሱ መንግስቱ፣ የእሱ ስልጣኑ፣ የእሱ ክብሩ መስቀሉ ስለነበር ማለት ነው እና ሸሸ። ምድራዊ ንጉስ ይሆናል ብለው ደጋግመው ጠብቀው ነበር። የሚገርመው ክርስቶስን የጠሉት ምድራዊ ንጉስ ሆኖ እስራኤልን ነፃ ማውጣት ባለመቻሉ ነው። የከሰሱት ግን ምድራዊ ንጉስ ነኝ ብሏል ብለው ነው። ይሄ በጣም ይገርማል። ሐዋርያትም እንደዚሁ ጠይቀውት ነበር። ክርስቶስ ግን መንግስቴ ከዚህ ዓለም አይደለችም፣ መንግስቴ እስከዚች ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋጉልኝ ነበር፣ መንግስቴ ግን ከዚህ ዓለም አይደለችም አለ። መንግስቴ ከዚህ ዓለም አይደለችም አለ እንጂ በዚህ ዓለም አይደለችም ግን አላለም። ከዚህ ዓለምና በዚህ ዓለም ይለያያል። የእግዚአብሔር መንግስት ከዚህ ዓለም ነው አይደለም፣ ከዓለም የተገኘ መንግስት አለ። በዚህ ዓለም ነው፣ አዎ ዓለምን ይገዛል። ሐዋርያትንም ከዓለም ናቸው ከዓለም አይደሉምና ከዓለም አይደሉም ብሏል። ከዓለም አይደሉም ማለት ሐዋርያት ከዓለም ዓለማውያን አይደሉም፣ በዓለም ግን ናቸው። የእግዚአብሔር መንግስት ከዓለም አይደለችም እንጂ በዓለም ነች ማለት ነው እና ክርስቶስ መንግስቱ ምድራዊ ንጉስ አልነበረም። መንግስት ትምጣ የምንለው ታዲያ ንጉስ ካልሆነ የትኛውን መንግስቱን ነው ስንል ቤተክርስቲያናችን 3 ነገሮችን ታብራራለች። መንግስተ ሰማያት ብዙ ትርጉም አለው። መንግስተ ሰማያት የሚባለው መንግስተ ሰማያት ቀርባለች፣ ንስሐ ግቡ፣ መንግስተ ሰማያት በመካከላችሁ ናት፣
መንግስተ ሰማያትን ግፈኞች ይናጠቋታል፣ እንዲህ የሚሉ ብዙ ቃላት አሉ። እንግዲህ የመጀመሪያው መንግስተ ሰማያት ራሱ ክርስቶስ ነው። መንግስተ ሰማያት ክርስቶስ እንላለን። ክርስቶስ መንግስተ ሰማያት ይባላል። ለዚህ ነው መንግስተ ሰማያት ከመካከላችሁ ናት ሲል አንድም እኔው ከመካከላችሁ ነኝ ማለቱ ነው። ክርስቶስ መንግስተ ሰማያት ይባላል። መንግስት ትምጣ ስንለው አንተ ና ማለታችን። ዳግም ምጽአቱን እየናፈቅን ነው። መምጣቱን ወደኛ ዳግም ሊፈርድ መምጣቱን እየናፈቅን ነው ማለት ነው። የመጀመሪያው መንግስት ትምጣ ማለት ናልን ማለት ነው። ይሄ ትልቅ ጸሎት ነው። ጌታ ሆይ ቶሎና ይላል ዮሐንስ ራዕይ ምዕራፍ 22 ቁጥር 17 ላይ ጌታ ሆይ ቶሎና ምጽአቱን መመኘት ማለት ነው። በእውነት በእግዚአብሔር መንገድ ለሚሄድ ሰው የክርስቶስ መምጣት የሚፈራ ኧረ እንደው ባለመጣ የሚያሰኝ አይደለም። ቶሎና ነው ያለው ቅዱስ ዮሐንስ። ግን ቶሎና ለማለት እንደሱ ደግሞ ቶሎና የሚያሰኝ ኑሮ ያስፈልጋል። አለዚያ ምን ይዤ በእግዚአብሔር ፊት ልቀርብ ነው ብለን ደግሞ በፍርሃት መጠንቀቅ ያስፈልጋል። እና ይሄ ጸሎት ቤተክርስቲያንን የምትጸለየው ጸሎት ነው። በዮሐንስ ራዕይ የተጻፈው ጸሎተ ሰማዕታትም ነው። እስከ መቼ አትፈርድም? እስከ መቼ ደማችን ይፈሳል ይላሉ ራዕይ ምዕራፍ 6 ላይ ከቁጥር 10 እስከ መቼ አትፈርድም ማለት ዕለተ ምጽአት እንዲመጣ ይጠብቃሉ። የክርስቶስ መምጣት በጉጉት የሚጠበቅ ነው። ግን ንጽሐ ነፍስ ሳይኖረን ንጽሐ ስጋ ሳይኖረን ያለ ቅድስና ና ብትለው ኩነን ይሄን እየለመንክ ነው። እርግጥ የሰው ምጽአቱ መሞቱ ነው። ግን ዕለተ ምጽአቱን ደግሞ መናፈቅ ትልቅ ነገር ነው ማለት ነው። የጌታ መምጣት ትልቅ ነገር ስለሆነ ቤተክርስቲያን መንግስት ትምጣ አንተና እያለች ትለምናለች። ለምን? የእሱን ፊት ማየት ጽድቅ ስለሆነ ነው። ዮሐንስ ራዕይ ምዕራፍ 22 ቁጥር 3 እንዲህ ይላል፣ ከእንግዲህ ወዲህ መርገም ከቶ አይሆንም ይላል። ከምጽአት በኋላ ክርስቶስ ከመጣ በኋላ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ይላል። የክርስቶስን ፊት ማየት ራሱ እረፍት ነው። እንደውም ዜና አበው ምን ይላል? ቅዱሳን በምድር ላይ የደረሰባቸው መከራ ስቃይ ሁሉ የክርስቶስን ፊቱን ልክ ሲያዩት ይረሱታል። ገና ገጹን ሲያዩ ልክ ሴት ልጅ ስትወልድ ምጡን እንደምትረሳው ልጁን ስታይ የደረሰባቸውን ሐዘንና ስቃይ ፊቱን ባዩ ጊዜ ይረሱታል። እና መንግስተ ሰማያት በገባን ቢያደርሰን ወደዛ የተሳለ የፊቱ መልክ በዚህ አለ ተብሏል። የክርስቶስን ፊቱን ማየት የምድርን ሐዘን መርሳት ነው። ቅዱስ አባታችን አባ ሲሶይ ሊሞት ሲል በአልጋው ተኝቶ ሳለ ፊቱ አዘነ እና ምን ሆነ ነው አባታችን አሉት። እሱ እያለቀሰ ነው። ለምን ታለቅሳለህ አሉት። የሚያስለቅሰኝ ኃጢአቴ ነው አለ። እንዴ አንተን የመሰለ ታላቅ አባት እንዴት ያለቅሳል በኃጢአቱ ምክንያት ሲሉት፣ የለም በግራ ልቁም በቀኝ አላውቀው ብሎ አለቀሰ። መጨረሻ ላይ ፊቱ ትንሽ እንባው ቆመና ፈገግ አለ። ምን ነው ፈገግ አልክ ሲሉት፣ ጌታዬን አየሁት ሳልጸድቅ አልቀርም መሰለኝ አለ ይላል። እግዚአብሔር ለሁላችን ፊቱን ያሳየን እና የጌታን ፊቱን ማየት መጽደቅ ነው፣ ወደ እግዚአብሔር መንግስት መውረስ ነው። መንግስት ትምጣ የምንለው የአምላካችን የኢየሱስ ክርስቶስን ነው። ስለዚህ መንግስት ትምጣ ስንለው ናልን ቶሎ ፍረድልን ማለታችን ነው። የዕለተ ምጽአት የጻድቃን ያመኑ ሰዎች የደስታ ቀን ነች። የኃጥአን ግን የሐዘን ቀን ነች። አሜሃ ይበክዩ ጻድቃን ኃጥአን ይላል። ወይትፌሱ ጻድቃን ይደሰታሉ፣ ኃጥአን ግን ያለቅሳሉ ይላል። የለቅሶ ቀን ነው። ዕለተ ምጽአት ማለት ነፍስ ከስጋ ጋር የምትገናኝበት ዕለት ነው። በሞት የተለያዩት ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል። ስለዚህ በቀኙ ቢያቆመን ያ ቀን ፍርድ የምናገኝበት የተበደለ የተገፋ ሁሉ ዋጋ የሚያገኝበት ቀን ስለሆነ መንግስት ትምጣ። በሰማይ የምትኖር አባታችን ሆይ በዚህ ክፉ ነገር በበዛበት ዓለም መኖር ታክቶናልና፣ ግፍ በሚፈጸምበት ፍትህ በሌለበት ዓለም መኖር ታክቶናልና መንግስት ትምጣ። ቅን ፈራጅ ፊት አይተህ የማታዳለው ንጉሥ አንተ ነህ። ያንተ መንግስት ይምጣ። ከምድር ንጉሥ ከምድራዊ አገዛዝ ከምድራዊ ግፍ ገላግለን ማለት ነው። ትልቅ ጸሎት ነው የጸሎት መንግስት ትምጣ ብሎ መጸለይ ማለት ነው። እንግዲህ መንግስተ ሰማያት ተብላ የምትጠራው ሌላው ደግሞ መንግስተ ሰማያት ክርስቶስ፣ መንግስተ ሰማያት ወንጌል፣ ቤተክርስቲያን ተብሎ ደግሞ ይተረጎማል በእኛ ቤተክርስቲያን ትርጓሜ። በእርግጥ መንግስት ትምጣ ሲባል ቤተክርስቲያን ትምጣ ማለታችን አይደለም። ነገር ግን ቤተክርስቲያን ትስፋ፣ ወንጌልህ ትስፋ፣ እዚሁ መንግስት ይጀመር። እግዚአብሔር መንግስቱ በሰማይ የምትመጣ ቢሆንም መንግስተ ሰማያት እስክትመጣ መንግስተ ሰማያት እዚህ እንድትጀመር እንፈልጋለን እንደ ክርስቲያን እንደሚያምን ሰው ማለት ነው። ስለዚህ መንግስት ትምጣ ስንል የእግዚአብሔር ምስጋናው የእግዚአብሔር መንግስት ጣዕም የሆኑት በጎ ነገሮች ሁሉ እዚሁ ይምጡ። እንግዲህ ቅዱሳን አላስችል ሲላቸው የሰማያዊ ሕይወት እስኪመጣ አልታገስ ብለው እዚሁ የሚጀምሩት አሉ። የሚመንኑ ከዓለም የሚለዩ በጸሎት በተመስጦ በተዘክሮ በብህትውና የሚኖሩ አሉ። እነሱ ማለት መንግስተ ሰማያት እስክትመጣ አልደርስ ብሏቸው እዚሁ ጣዕመ መንግስተ ሰማያትን መቅመስ የጀመሩ እዚሁ በቅድስና መኖር የጀመሩ ናቸው።
ስለዚህ መንግስት ትምጣ፣ መንግስት የሚባለው ወንጌል ነው ቤተክርስቲያን ነው ሲባል ቤተክርስቲያን ትስፋ፣ ቃለ እግዚአብሔር ይሰማ፣ በጎ ነገር ሁሉ ይደረግ ማለት ነው። ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ መንግስተ ሰማያት ትገፋለች፣ ግፈኞች ይናጠቋታል ብሎ ተናግሯል። ማለት በወንጌል ላይ በቤተክርስቲያን ላይ ሁልጊዜም ግፍ አለ። ቤተክርስቲያን አምሳሊተ ኢየሩሳሌም ሰማያዊት የመንግስተ ሰማያት ቆንስላ ስለሆነች፣ የመንግስተ ሰማያት ደጅ ስለሆነች መንግስተ ሰማያት ትገፋለች ሲባል ቤተክርስቲያን ትገፋለች፣ ወንጌል ትገፋለች፣ መከራ ይደርስባታል። ስለዚህ በምድር ላይ ላለችው የሰማይ ደጅ ቤተክርስቲያን ብዙ ግፍ መከራ ይደርስባታል እና ቤተክርስቲያን ትስፋ፣ ሃይማኖት ይስፋ፣ ወንጌል ይስፋ ማለታችን ነው። መንግስት ትምጣ ስንል እዚሁም ምድር ላይ ያለች ቤተክርስቲያን ክብሯ ይገለጥ ማለታችን ነው። የሰማይ ደጅ የመንግስተ ሰማያት ምሳሌ እንዳለች የገሃነም ደጆችም አሉ። ሁለቱም ነው እንግዲህ እዚህ ቆንስላ ምድር ላይ ያላቸው። የገሃነም ደጆች ደግሞ ከቤተክርስቲያን በተቃራኒ የሚቆሙ ሐሳውያን፣ አረማውያን ቤተክርስቲያንን የሚገፉ ናቸው። የገሃነም ደጆች አይችሏትም፣ ይታገሏታል፣ ይወጓታል ተብሎ የተነገረላቸው ማለት ነው። የሰይጣን አበጋዞች ማለት ነው። ስለዚህ እግዚአብሔር ለመንግስተ ሰማያት አምሳሊተ ኢየሩሳሌም ሰማያዊትን ቤተክርስቲያንን እንዳስቀመጠ ለገሃነምም ደግሞ ምሳሌ የሆኑ የተቀመጡ ቆንስላዎች አሉ። ስለዚህ መንግስት ትምጣ ስንል መንግስተ ሰማያት ትምጣ፣ መንግስተ እግዚአብሔር በምድር ትጀመር፣ የሰማይ ደጅ የሆነችው አምሳሊተ ኢየሩሳሌም ሰማያዊት ቤተክርስቲያን ትስፋ፣ ወንጌል ይስፋፋ ማለታችን ነው። የመጨረሻው መንግስተ ሰማያት እንግዲህ መንግስት ትምጣ የተባለችው እርሷ ናት። መንግስተ ሰማያት ራሷን ማለት ነው። እንግዲህ መንግስተ ሰማያትን የማይመኝ የማይናፍቅ የለም። መንግስተ ሰማያት ምን ትመስላለች የሚለውን ነገር አሁን ለመነጋገር መሞከር ማለት እናታቸው ማህፀን ውስጥ ያሉ መንትያ ፅንስ ህፃናት እስቲ ከሆድ ከወጣም በኋላ ምን ይመስላል የሚለውን ቢወያዩ ማለት ነው። እኛ አሁን በዓለም ማህፀን ውስጥ ያለ ነው፣ አልተወለድንም። ስንወለድ ነው ስለዚያኛው ዓለም። ስለ መንግስተ ሰማያት ያለን እውቀት ምንም ሊባል የሚችል ያህል ነው። እስቲ እንደው ይህንን ቪዲዮ የምትመለከቱ ሰዎች እንደው አንድ 30 ሰከንድ ቢሰጣችሁ እስቲ መንግስተ ሰማያት ምን ትመስላለች በሀሳብ አስባት ብንባል እስቲ አንድ ያስቡ። እንግዲህ አስቡ፣ ፖዝ አድርጋችሁ ቢሆን አስቡ። ግን ባጭሩ አሁን ያሰብካት አይደለች። ምክንያቱም መንግስተ ሰማያት ይላል ዓይን ያላያት ጆሮ ያልሰማው በሰው ልብም ያልታሰበ ይላል። ስለዚህ አሁን እኛ መንግስተ ሰማያት ስንባል የሆነ በአበባ የተሞላ ጥሩ ጥሩ ሽታ ያለው በሽቱ የተሞላ ወርቅ በወርቅ የሆነ እንደው ምድር ላይ የምናውቃቸውን ጥሩ ነገሮች ሁሉ እዛ እንላለን። መንግስተ ሰማያትም ገሃነመ እሳትም ኢማጂን አይደረግም። እሳት ቢባል እዚህ የምናውቀው እሳት አይደለም። እዚህ የምናውቀውን እሳት ነፍስን ሊያቃጥል አይችልም። እዚህ የምናውቀው እሳት ስጋን እንጂ ነፍስን አያቃጥልም። እሳትም ሲባል እዚህ የምናስበው አይደለም። ጣዕመ መንግስተ ሰማያትም ምን እንደሆነ እንኳን ለመረዳት አንችልም። ከአይምሮ ምን አለ? ዓይን ያላየው አለ። አሁን አይምሯችን ውስጥ የሚመላለሱት ከዚህ በፊት ያየናቸውን ነገሮች ነው ሴቭ ያደረገው ብሬናችን። ስለዚህ ከሜሞሪ ውስጥ አውጥቶ የሚያሳይህ የሚያውቃቸውን የሚያምሩ ነገሮች ነው። ዓይን ያላየው ማለት ካየነ ሁሉ በላይ አሁን ከምናውቀው ቀለማት ውጭ ሌላ አናውቅም። ከምናውቀው ውብ ነገር ውጭ ሌላ አናውቅም። በመንግስተ ሰማያት ያላየነውን የምናየው ምን እንደሆነ እዚህ ሆኖ መናገር አንሞክርም። ጆሮ ያልሰማው ሰምተነው የማናውቀው ነገር ነው የምንሰማው። ምንድን ነው አናውቀው። በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው በፈቃድህ ወደኸው የምትገባበት ለሚወዳቸው ያዘጋጀው አይልም፣ ለሚወዱት ያዘጋጀው ነው የሚለው። ስለዚህ ወደኸው ፈቅደኸው በመንገዱ ስትሄድ የምትሄድ መንግስተ ሰማያትን በምን መስላታለሁ ይላል ክርስቶስ ደጋግሞ። በብዙ ነገር መስሏታል ቢገባን ብሎ ማለት ነው። ግን ሁሉም ምሳሌ ሕጸጽ ያለው ነው። መንግስተ እግዚአብሔር ምንን ትመስላለች እያለ አብራርታታል። መንግስተ ሰማያት ግን በምድር ካለው ሁኔታ አንጻር ስናያት እንባዎቻችን ሁሉ የሚታበስበት ሞት የሌለበት እገሌ ሞተ እገሌ ሞተ የሚል ዜና ማንሰማበት ምግብ የማንሻበት የማይርበን የማይጠማን ልብስ የማንሻበት ከጌታ ትንሣኤ ከመንግስተ ሰማያት ሕይወት በኋላ ምድር ላይ የምናውቃቸው ሁሉ ችግሮች የሚጠፉበት ነው። ቅዱሳን ሲበቁ በተሰጥሞ ብርሃን በከዊነ እሳት እንዲህ ባሉ የማዕረጋት ደረጃ ሲደርሱ ስለ መንግስተ ሰማያት ማሰብም ጣዕመ መንግስተ ሰማያትን በትንሽም ማወቅ ይጀምራሉ። ምድር ላይ ከሚደርስብን ከማንኛውም መከራ ሁሉ ሲነጻጸር ምንም ቅዱስ ጳውሎስ ምን ይላል?
በዛን ጊዜ የምናገኘው ክብር አሁን ካለው ስቃይ ጋር ሲነጻጸር ምንም ነው ይላል። ስለዚህ መንግስተ ሰማያት የዘላለም ረፍት የሚገኝበት ነው። መንግስቱን እግዚአብሔር ለሁላችን እንዲሰጠን የምንለምነው የምንመኘው። ያ ወንበዴ በመንግስት አስበኝ አለ። ሁላችን መለመን አለብን። በመንግስት አስበኝ፣ ኃጢአቴን አታስብብኝ። ቅዱስ ቄርሎስ ሲያብራራው የዚህን ወንበዴ ጸሎት ጌታ ሆይ ኃጢአቴን አታስብብኝ፣ እኔን ግን አስበኝ። መንገደኛ እንኳን አብሮ ሲሄድ አብሮት ለሄደ ሰው ያዝን የለ ወይ? በመስቀል መንገድ ላይ ከጎንህ የነበርኩት እኔን ያኔ በመጣህ ጊዜ አስበኝ ይላል። ሁላችን ተስፋችን እግዚአብሔር እንዲያስበን በምህረቱ በቸርነቱ ለመንግስቱ እንዲያበቃን ነው። አንድ አባት በቤተክርስቲያናችን ለብዙዎቻችን ታላቅ አባት ናቸው። ምን አሉ? በዚህ በደብረ አሚን ተክለ ሃይማኖት ያሉ ብዙ ወጣቶችን የመከሩ በጣም ታላቅ አባት ናቸው። የምታውቋቸው ታውቋቸዋላችሁ፣ ስማቸው እንዲጠራ ስለማይሹ ነው። እኔ መንግስተ ሰማያት እንደው በሩ ላይ አሉ፣ እንደው ማለት መንግስተ ሰማያት ትልቅ አዳራሽ ቢሆን በሩ ላይ እንደው ትንሽ ጫፉ ላይ ቢሰጠኝ ይበቃኛል፣ ብቻ ልግባ እንጂ አሉ። እውነት ነው። የእግዚአብሔር መንግስት ብቻ እንደው ክብርም አይደለም የምንሻው። ቅዱሳን እንደየደረጃቸው ኮከብም ኮከብ ይሄይስ ክብሩ፣ ከኮከብ ኮከብ ክብሩ ይበልጣል ይላል። መቼስ እኛ እንደው ብንጸድቅም እንደ ጊዮርጊስ ያለ ክብር አናገኝም፣ እንደ ጊዮርጊስ ያለ መከራ ስላልተቀበልን። ግን ክብሩ ቢያንስም ምንም ቢሆን ብቻ ልግባ የሚባልባት መንግስተ ሰማያት የዘላለም ትፍስሕት የዘላለም ደስታ ያለባት ናት እና እግዚአብሔር ሁላችንንም ለዚህ መንግስቱ ያብቃን። መንግስት ትምጣ ብለን ስንጸልይ እንግዲህ ያችን ሰማያዊቷን መንግስተ ሰማያት ነው። ሰው ምድር ላይ መከራ የሚደርስበት ጣዕመ መንግስተ ሰማያትን በረሳ መጠን ነው። መከራ መታገስ የሚችለው ግን የመንግስተ ሰማያት ጣዕም ውስጡ ሲገባ ነው። ሊቃውንት ሲተረጉሙ ይላሉ ያዕቆብ ከራሔል ጋር ፍቅር ይዞት 14 ዓመት ለአባቷ ለላባ ሲገዛ 14ቱ ዓመት እንደ አንድ ቀን የመሰለው። ለምን? ለእሷ ካለው ፍቅር የተነሳ ማለት ነው። ምንም አልመሰለው። በደንብ ፍቅሯ ውስጡ ስላለ ማለት ነው። ጣዕመ መንግስተ ሰማያትም ውስጥ ሲገባ እዚህ ምድር ላይ ያለው መከራ አይታወቅህም። እንደውም ምን አለመሰላቸው አንድ አባት አባ እንጦንስ ማለት ነው በገነት ሳሉ እንግዲህ መንግስተ ሰማያትም ሳይገቡ ገና በገነት ሳሉ በአጸደ ነፍስ ማለት ነው ይላል መጽሐፈ መነኮሳት። ቆስጠንጢኖስ ንጉሱ ቆስጠንጢኖስ መጣ ወደ እግዚአብሔር መንግስት ወደ ገነት ገብቶ እና በሀከ ቆስጠንጢኖስ አሉት። ሰላም ለአንተ ይሁን ቆስጠንጢኖስ ወይ ሲሉት በሐክሙ አባቶቼ ለእናንተ ሰላም ይሁን፣ እንደው ትልቅ ክብር ይገባሃል ሲሉት አረ ክብርስ ለእናንተ ነው የሚገባው፣ እናንተ የምታገኙትን ጸጋና ክብር አሁን እዚህ በገነት ያለው ይሄ ክብር እንደሆነ ባውቅ ኖሮ እንደናንተ ዓለምን ጥዬ መንን ነበር ንግስናዬን ጥዬ ብሎ ንጉሱ መስክሯል። ስለዚህ የመንግስተ ሰማያት ክብር ማለት ስታገኘው ምድር ላይ እንደውም ያልሰራኸው እግዚአብሔር ሰበብ ፈልጎ አይደል የሚምረው? በሰበብ እኮ ነው፣ በሰበብ ነው ይቅር የሚለው። እንደው ሐሳብህ ውስጥ እንኳን ፈልጎ በጎ ነገር ካሰብክ ብሎ ሊምር የሚፈልግ አምላክ ነው። ስለዚህ እንደውም አንዳንዶቹ የሰሩት ገድል ያንሳቸዋል፣ የሰሩት የተቀበሉ መከራ ያንሳቸዋል፣ ቸርነቱ ይበዛባቸዋል። እና መንግስተ ሰማያትን ሁላችን ተስፋ እናደርጋለን። እግዚአብሔር ለመንግስቱ ያብቃን። መንግስት ትምጣ የሚለው ጸሎት ለሁላችን ይደረግልን ማለት ነው። በሚመጣው ክፍለ ጊዜ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። እንግዲህ መንግስት ትምጣ ካልንህ እስክትመጣስ ድረስ ለሚለው ደግሞ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ብለን እንጸለያለን። ይቆየን። የሰማነውን በልቡናችን ያሳድርብን።